ይገባኛል። ወንድ ልጅ ነኝ። ያው አንቺን ከማክበሬና የአንቺ ስሜት በመጠበቄ ነው እንጂ በዛ ላይ ደግሞ የማፈቅረው ሰው አለ ስላልሽ ነው። ያው የምትወጁ ሰው ካለ ለሱ ብቻ ነው አንቺ መሆን ያለብሽ። የምወደው ሰው የለም። ምን ማለት ነው? እና የዋሽሽ ነበር ማለት ነው? አይ አልዋሸሁም፣ ግን የለም ነው። እሺ ገባኝ። ዝናና ሞገስ እንግዲህ እየተፋጠጡ ይገኛሉ። ሞገስ እንግዲህ ራሱን ፈርቶ ራሱን ተዘጋጀ። ምክንያቱም ብቻውን መውጣት እንደሌለበት አሁን ጋና ተዘጋጅቶ ከቤት የወጣ ነው። ሰላም ደህና ስጥልኝ። ውድና እየተከበራችሁ የዲቦራ ቤተሰቦች በሙሉ እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላም፣ ፍቅር፣ አንድነት ይብዛላችሁ አልኩ። ዛሬ ምሳሌ ክፍል 70 ይዤላችሁ መጥቻለሁ። እንደምታዩት ቪዲዮን ሼር፣ ላይክ ያደረጋችሁ አበረታቱኝ። የዛሬ ቪዲዮ እንግዲህ እንደምታዩት ሞገስና ዝና እንግዲህ በሽጉጥ ነው መፋጠጥ ማለት ነው። ሞገስም ከቤት ብቻውን መውጣት ጀምረዋል። ምክንያቱም አስፈሪ ነው። ሞገስ ማነው ዝና ካገኘ ህይወቱን ስለሚያጠፋ ሞገስም ሽጉጥ አስሮ ከቤት መውጣት ጀምረዋል። እና ሞገስ እየተደበቀ ነበረ። ዝናውም እንደዚሁ እየፈለገ ነበረ። እንዳጋጣሚ ያው ዘበኛ ቁሞ አልነበረም ሲያስፈልግ የነበረውና እሱም ከቤት ወጥቶ ንፋስ ልቀበል ወደ ውጭ ሲወጣ አገኙት። ማይደትና ዝናው ማለት ነው። በመሃል ተገናኙ። አሯራጠ። ከሮጠ በኋላ ከኋላ ኪሱ ሽጉጥ ሳብ አደረገና ገለሃለሁ፣ እኔ እንደ በፊቱ እንዳይመስል ጨክኛለሁ፣ እገለሃለሁ አልና ሽጉጡን ፊቱ ላይ መዘዘበት። ዝናውን ደፋር አይደለም መቼም፣ ደፋር ኮስታራ ስለሆነ ግደለኝ፣ እኔ ሉላን አጥቼ መኖር አልፈልግም፣ ሉላን ደግሞ አንተ አታገባትምም፣ እንደዚህ ሆኜም አልቀጥልም ብሎ ዝናውን ፎከረ። ወይዘሮ ማይለትም እንግዲህ እየተከተሉ ሞገስን ለማጥፋት ወይም ለመግደል በጣም እጥረት ላይ ነው። እሱም አንቺ ስራሽ እነሱ ህይወታቸውን ለማጥፋት ለመግደል ነው፣ እኔ ያልኩትን መስማት አለብሽ ብሎ እሷንም አሞልቷታል ማለት ነው። ያው ሞገስን ለማጥፋት ማይለትም እጥረት ላይ ነች። አንደኛ ቤቱን እንዲሸጥም ያደረገ እሱ ነው። መጀመሪያውኑ እጮኛዎች ነበሩ። ከብሩኬ ጋር ባለ ሰዓትም ያው እሱ ከእሷ ጋር ስሟገጥ ነበር። እሱ ምክንያትም ሁሉም ነገር ውስጥ ምስጢሯን አውጥቶ ስለዘረገፈ እሷም ህይወቱን ለማጥፋት ስለምትሞክር እሷም ያው ከሱ ጋር ህይወቱን ለማጥፋት ለመግደል ሀሳብ አለች ማለት ነው። ሽጉጡን አውጥቶ በምተኩስበት ሰዓት ላይ እስኪ ተኩሰኝ ግደለኝ ብሎ ዝና በምናገርበት ሰዓት እሱም ሞገስ ወደ ኋላ እየሸሸ እየፈራ እገላሃለሁ ታየኛለህ እያለ ፎከረ። ወደ ኋላ ይሸሸ ነበር። ዝናውም አንተ ቆይ ግደለኛ፣ ምታኛ፣ ተኩሰኛ እያለ እና ሽጉጥ ያስከው ልትመታ ልትተኩስበት አይደል? ምንድነው ጣይ ወደ ኋላ የሚያሸሽ ነው ወይስ የፕላስቲክ ሽጉጥ ነው አልና ተናገረ። እሱንማ ስትተኩስ ግንባር አባቴክ ላይ ስትተኩስ ታየዋለ አልና እሱም ሊተኩስ እየፎከረ ነበር። ማይለትና እፍራታ እንግዲህ አሁንም እንደፎከሩ ነው። በተኛችበት ሌሊት እንትና ደወለ። እፍራታና ማይለት በተኙበት ዝና ነይ ውጪ አግኝቻቸዋለሁ፣ እነሱን አሁን በዝን ሰዓት ካልጠቃን ማታ ነው ምንጠቃ ብሎ ስደውል፣ እረ ዝና እኔ ከቤት ማታ በጨለማ አልወጣም አለችና ነገረች። አንቺ ፈሪ ብሎ ሰደባት። እንደምንድን ማትወጪ? እሺ ይሁን አሁን ከፈራሽ ነገ ጠዋት ነይ አለና ስልኩን ዘጋች ማለት ነው። እሺ አለችና እሷም ዘግታተኛል። እኔ በዚህን ሰዓት እንዴት እወጣለሁ አለች። ብሩኬና ቅድስት እንግዲህ ያው ፎንቃ ላይ ናቸው። ፎንቃ እንግዲህ እንደምታዩት ቅድስትን ፍቅር ይዟታል። መጀመሪያውኑ የምወደው ሰው አለኝ ብላለች። የምወደው ሰው አለኝ ያለችው
ሌላ ሰው አይደለም። ብሩኬን ራሱን ነው እየወደደችው፣ ገልጻ አልተናገረችም እንጂ ብሩኬን ነበረ እየወደደችው እያፈቀረችው። ብዙ ምጽዋት ከፍላበታለች፣ በልጁ ምክንያት ዋጋ ከፍለበታለች ማለት ነው። በዛ እንግዲህ በስነስርዓት በፍቅር ልጁንም ስትንከባከብ የነበረችው ብሩኬን ስለምታፈቅረውና ስለምትወደው ነውና እንግዲህ እሱም ጠየቀ። አሁን ጋሼ ሸኘኝ እያለችው እየተናገረች ነበር። ለምን ትሄጃለሽ እያለ እሱም ተናገር። ሴት ልጅ ነኝ፣ በቃ እድሜ ይሄዳል፣ እጄ ፍሬ መተካት አለብኝ፣ ቤተሰቦችም አግቢ፣ ውለጂ፣ ክበጂ እያሉ የጨቀጨቁኝ ስለሆነ መሄድ አለብኝ አለች። ወደ ሞገስና ብሩኬ ስንሄድ እንግዲህ ሊቶክስ እንዲህ ያለው ማይሌድ ከኋላው እባክህ ዝና ታወኝ፣ ታው በእናትህ ትሞታለህ። ይሄ ልጅ በቃ እራሱን አቅዶ ነው ብቻውን አይወጣም ስለምፈራና ህይወትኛ ጥፋ እገላሃል ብላ በምትናገርበት ሰዓት ላይ ተይኝ፣ ዞር በኝ፣ አትንክኝ ብሎ ዞር በሚልበት ሰዓት ሞገስ አመለጠ ማለት ነው። ሮጠ፣ እነሱም ተከተሉ፣ አብሮ ሮጡ። የሆነ ቦታ ላይ ተደበቀ። ከተደበቀ በኋላ እነሱም አልፎ ሲሄዱ ከእንደገና ወጥቶ ስልክ እፍርማን ነው እንትና ጋር ደወለ ማለት ነው። ሉላ ጋር ደወለ። ሉላ ተጨናንቃ ነበረች። እሷ ራሷ ደወለች። ሞገስ ምንድነው ያስጨናንቀኛል፣ ጭንቅለኛል ምንድነው ስትል አይ እንደዚህ እየተከታተሉብኝ ሲሆን ተደብቀዋለሁ። አንቺ ዛሬ ብቻ ኢደሪ፣ ችግር የለውም። እኔ ብቻዬን አልችልም፣ ከመጣ ይገለኛል። ድሮም እንደሚታየው በጣም ሲገለኝ በጣም ሲጮክረኝ ነበር የኖርኩት። አሁን ደግሞ ከመጣ ህይወቴን ነው የሚያጠፋብኝ አለች። ምንም አትሆኝም ተኝ ብሎ ነገረ። እሱ ውጭ አደረ ማለት ነው። እና ምሳሌና ዳጣ እንግዲህ ጥባጥብ እየተጫወቱ ነበረ። እንቆቅልሾቹን ታሪኮቹን መኝታ ቁጭ ብሎ እየተነጋገሩ ተጫወቱ ነበሩ። እየተንከባለ በአሁኑ ሰዓት ምሳሌ በጣም ደስተኛውና እንግዲህ ታክማች ከመጣ ጀምሮ ፍሪ ነች። ተንከባልላ ዘላ እንደ ልጅ የተጫወተች ትገኛለች። ከዳጣ ጋር እንግዲህ ደስተኛ ነች ማለት ነው። እና የሆነ እንቆቅልሽ ጠይቅ አላቅም አለችና ሂጂ ብሩኬን ጠይቂ አለቻት ማለት ነው። እና ብሩኬና ቅድስት ደግሞ እንደምታዩት ያው አልጋ አንጥፍልኝ አላት ማለት ነው። ብሩኬ በቃ እጅና አልጋዬን አንጥፊ መተኛት አለብኝ አለው። እሷም እሺ ጋሼ አልጋዬን አነጥፋለሁ አለችና ወደ መኝታ ገባች ማለት ነው። ወደ መኝታስ ገብታ ያው አልጋውን እያነጠፈች ትገኛለች። ሞገስና ሉላ እንግዲህ ፍቅራቸውን እየገጩ ይገኛሉ። አለም አንድ ላይ ነው ያሉት እንደምታዩት። ሞገስ እንግዲህ ሉላን እንትና ነው ከዝና ነው እንግዲህ ቀምቶት ይዞ መጣ። እሷም ሲጀመር ከሱ ጋር መኖር አትፈልጎም። ጫና ግድ ፍቅር የሌለ ህይወት ስለሆነ እየደበደበ እየቀጠቀጠ ነው የሚያኖረው ማለት ነው። እኔ እኮ እወድሻለሁ፣ አፈቅርሻለሁ፣ እንደኔ ባል አታገኝም እያለ እንግዲህ ጉራውን ስነፋ ነበረ ዝናው ማለት ነው። ዝናው እንግዲህ አንዳንድ የሚያፈቅር ሰው በዱላ ነው የሚያሳየው ይባላል። እና እንግዲህ እሱ ስለሚወዳት ስለሚያፈቅራት እየደበደበ እየቀጠቀጠ ነው የሚያኖራት ሚስቱ ማለት ነው። እሷ ደግሞ አትፈልገውም፣ እሱን አትወደውም፣ አታፈቅረውም። ሲጀመር ከሱ መለያየትን ስለምትመርጥ ሞገስን መረጠች ማለት ነው። እንግዲህ አሁን ሞገስና ሉላ ፍቅራቸውን እየገጩ ይገኛሉ። እና በመሀል ያው እንደምታዩት ቅድስትና ብሩኬ ፍቅራቸውን እየገጩ ነው እንደምታዩት። አልጋ አንጥፍልኝ አለ ወደ አልጋ ክፍል። እሱም ሰተት ብሎ ገባ። ወደ አልጋ ክፍል ስገባ እሷም ቆሟ እያነጠፈች ነበር። ስልክ በመሀል ገብቶ ነው ማለት ነው እያነጠፈች ነበር። እሷም በሩን ከፍቶ ስገባ እሷም ድንግጥ አለች ማለት ነው። ድንግጥ ስትል ምነው ደነገጥሽ ብሎ እንግዲህ አልጋ ላይ አብሮ ተቀመጡ። እሷም ተንቀጣቀጠች። የምትናገረው ነገር ጠፋ፣ ተርበታበተች። ምክንያቱም እንደዚህ የምትርበታበተው አንደኛ ስለምትወደውና ስለምታፈቅረው ስለሆነ ነው ማለት ነው እንደዚህ
ሰውነቷ መንቀጠቀጦ በቃ ላብ በላብ ሆነች። የምትናገረው ነገር አጣች እና አይ መሄድ አለብኝ ብላ ነው እንግዲህ እየተናገረች የነበረችው። የት ነው የምትሄጂ አላት ብሩኬ። እኔ አሁን እንደሚታየኝ ብቻዬን ነኝ፣ ሰው የለም፣ ምስትም የለም። ስለዚህ አትሂጂ፣ ቤተሰቦችሽ እንድታገቢ እንድትወልጂ ነው አይደል የሚፈልጉት? እና አሁን አንቺ ፍቃደኛ ነሽ ከኔ ጋር ለመሆን ወይም እኔን ለማግባት ዝግጁ ነሽ ብሎ ጠይቃት ማለት ነው። በሚጠይቁበት ሰዓት ዳጣ እንግዲህ ዳጣና ምሳሌ እንዳልኳችሁ እዛ ክላሳቸው ነበሩ። ዳጣ ደግሞ የት ሄዱ ብሩክና ቅድስት የት ሄዱ አለችና ጠቀሰች። ረረ ፍቅራቸውን አለማቸውን እየገጩ ነው እንደ አለችና በሲስተም ምሳሌ ነገረች። ምሳሌ እንግዲህ አልገባትም ማለት ነው። እና ወደ ታሪኩን የቅድሙ እንትኑ ስትናገር አላቅም እንጂና ብሩኬን መጠየቅ ትችያለሽ አለቻት ማለት ነው። ከዛ እነሱ እንግዲህ እንደምታዩት ብሩኬና ቅድስት አልጋ ላይ ቁጭ ብሎ ስነካኩ ነበሩ ማለት ያው እየተነጋገሩ ነበሩ ማለት ነው ባጭሩ። ከዛ ምሳሌ በሩን ክፍት አድርገ ስትገባ ብሩኬና ቅድስት በጣም ደነገጡ ማለት ነው። ምነው ምሳሌ ለምን መጣሽ ብሎ ነገራት ማለት ነው። አይ አባዬ ችግር የለውም እኔ ጥያቄ ሊጠይቅ ነው መጣሁት። እዚህ ነው እንደ ቅድስት ያለሽው? ወደ መኝታሽ ዛሬ እዚህ ነው እንደምታድሪው አለችና ምሳሌ ተናገረች። አይ አለችና እሷ የምትናገረው ነገር ስጠባ ተርበታበተች። ከዛ አይ እዚህ የምታድሪ ከሆነ ለሶስታችንም አልጋ ይበቃል አለችና ተናገረች። አይ እኔ ወደ መኝታ ቤቴ ነው የሚሄደው፣ አንቺ ግን ነይና እዚህ ከአባትሽ ጋር ማደር ትችያለሽ አለችና እሷም ተናገረች ማለት ነው። እና አባዬ ይሄ ነገር ምንድን ነው ስትል አባይ ማን ነው ብሩኬም ተናገረ። እንዲህ ማለት ነው ብሎ ተናገረ። ያመጣችው ምሳሌ ማለት ጥያቄው መልሷን ይዛ ተመልሳ ወደ ዳጣ ሄደች ማለት ነው። ዳጣ ጋር ስትሄድ ዳጣም ጠየቀች። ምን አሉ ስትል አዎ ዳጣ ማን ነው ቅድስት ደግሞ ዘፈን ነው ብላ ነው እየተናገረችኝ። አባዬ ደግሞ ይኸው ሌላ ነገር ነው እየተናገረኝ አለችና እዛ ለጨዋታቸው እንግዲህ ቀጠሉ ማለት ነው። ብሩኬና ቅድስት እንግዲህ እንደምታዩት አልጋ ላይ ገፍትሮ ጣላት ማለት ነው። እሷ እንግዲህ አፍራ ልትሞት ነው። ምክንያቱም ስለምትወደው ነው የምታፍረው፣ አይፈረድም እና ተንቀጥቅጣ ልትሞት መናገርም እሱ ፍቅሯን መናገር ከበዳት። ለዛ ነው እሷም እንትን ያለችው እስካሁን ድረስ ውስጧ አምቃ ያዘችው። ስለዚህ ከእንግዲህ ጋሼ ብለሽ መጥራቱን ተይና ብሩኬ ብለሽ ጥርኝ ብሎ ነገረ። ቢሆንም አለች በቃ ቢሆንም ወደ መኝታ ቤት ልሂድ አለች። ቢሆንም ያው ቀስ በቀስ ስምህን እጠራሃለሁ ከጋሼ ወደ ብሩክነት ይቀይራለሁ ማለቷ ነው። ስለዚህ ፍቅራቸው እንግዲህ ለወደፊት ይጋቡ የምትሉት ኮመንት ላይ አስቀምጡ ማለት ነው። ቅድስትና ብሩኬ ቢጋቡ እኛም ደስ ይለናል። ምክንያቱም ከዛች ከክፉ ቅድስት ትሻላለች። ቅድስት ደግሞ ምርጥ ልጅ ነች ማለት ነው። የዛሬ ቪዲዮ እዚህ ላይ ያበቃል። እንደምታዩት ቪዲዮን ሼር ላይክ ያረጋችሁ ይለፉ በእግረ መንገዳችሁ ማለት ነው። እና ቀጣይ ቪዲዮ እንገናኛለን። ሰላማችሁ ይብዛልኝ። ባይ ባይ።